ሰላም እንዴት ናችሁ? ረዲስ ነኝ። ዛሬ የምንወያይበት ስለ ፖስት ፒል ይሆናልና ከርዕሱ ላይ እንደተመለከታችሁት ፖስት ፒል በትክክል መስራቱን ማወቅ ይቻላል ወይ? ማወቅ የሚቻልባቸው መንገዶች አሉ ወይ የሚለውን ጥያቄ ነው በዋናነት የምንመልሰው። ከዛ በፊት ግን ትንሽ ስለ ፖስት ፒል ወይም ኢመርጀንሲ ኮንትራሴፕቲቭ ስለምንለው መድኃኒት አወሳሰድ፣ ምንነት ደግሞ ጥቂት ነገሮች እነግራችኋለሁ ማለት ነው። ቪዲዮ ስለሚጠቅማችሁ እስከ መጨረሻው ድረስ መመልከታችሁን እንዳትረሱ፣ እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ቆዩ። እንግዲህ እንደምትረዱት ፖስት ፒል ወይም ኢመርጀንሲ ኮንትራሴፕቲቭ የሚወሰደው በተለያየ አጋጣሚ ጥንቃቄ የጎደለው ግንኙነት ከፈጸማችሁና ማርገዝ ደግሞ በፍጹም ማትፈልጉ ከሆነ ያልተፈለገ እርግዝናን ለመከላከል ነው ማለት ነው። ይህ አስፈላጊነቱ በተለያየ ምክንያት የጾታዊ ጥቃት የሚደርስባቸው ሴቶች አሉ፣ የመደፈር ጥቃት የሚደርስባቸው ሴቶች ማለት ነው። ለነሱ መድኃኒትን እየተጠቀማችሁ ሆናችሁ ሊሆን ይችላል፣ ወይም ደግሞ የተለያየ ይሄ ባሪየር ሜተድስ ለምሳሌ ኮንዶምን እየተጠቀማችሁ ሆኖ ነገር ግን በተለያየ ምክንያት ስህተት ሲፈጠር እንደ መከላከያ መንገድ ይሄንን መጠቀም ይቻላል ማለት። ታዲያ እነዚህ የእርግዝና መከላከያ መንገዶች የሚሰሩት ጥንቃቄ የጎደለው ወሲባዊ ግንኙነት ከተፈጸመ በኋላ ባሉት 5 ቀናት ውስጥ ከተወሰዱ ነው። ቀናቶቹ በሄዱ ቁጥር ደግሞ በትክክል የማገልገል አቅማቸው እየቀነሰ ይሄዳል ማለት ነው። አሰራራቸው ወይም ደግሞ እንዴት ነው እነዚህ ነገሮች የሚከላከሉት ወይም ይሄንን ተግባር እንዴት ነው የሚፈጽሙት የሚባለው ለመመለስ በ3 መንገድ ሊሆን ይችላል። አንደኛው ኦቭሌሽን የምንለው ማለትም እንቁላል ከኦቫሪ ተለቆ ወደ ማህፀን ይወርዳል በየወሩ ማለት ነው። ያንን ነገር እንዳይፈጠር በማድረግ ኦቭሌሽን ዲሌይድ እንዲሆን፣ ያ ደግሞ የሚሆንበት ምክንያት በዋነኝነት ሆርሞናሎቹ ማለትም የሚወሰዱት መድኃኒቶች የሚፈጥሩት ኢፌክት ነው ማለት ነው። ስለዚህ በእነሱ አማካኝነት አንደኛ ኦቭሌሽን ዲሌይ ማድረግ፣ ሁለተኛ ደግሞ ሰርቫይካል ሙከስ ምንለው ወይም የማህፀን ፈሳሽ ከዚህ በፊት ያሉ ቪዲዮዎችን ካያችሁ ማርገዝ ከምትችሉበት ጊዜ ላይ እንዳላችሁ ከማወቅ ከሚቻልባቸው መንገዶች ውስጥ አንዱ የማህፀን ፈሳሽ ነው ብያችኋለሁ። እና እነዚህ ፈሳሾች ወፍራም በደንብ የማይለጠጡ በሚሆኑበት ሰዓት እርግዝና የመፈጠር እድሉ በጣም ዝቅተኛ ነው፣ ከዚህ በፊትም ባሉ ቪዲዮዎች ላይ እንደተመለከትነው ማለት ነው። እና ኦቭሌሽን የምንለው ሰዓት ላይ ግን ቀጭን የውሃ አይነት ኮንሲስተንሲ ያለውና በደንብ የሚለጠጡ ይሆናሉ ማለት ነው። ስለዚህ እነዚህ መድኃኒቶች የሚሰሩት ሁለተኛው ነገር ደግሞ ምንድነው? የማህፀን ፈሳሻችንን በመቀየር ወፍራምና በቀላሉ ስፐርም ወደ ውስጥ ገብቶ ፈርቲላይዝ እንዳያደርግ የሚያደርጉ እንዲሆኑ ያደርጋል ማለት ነው። ሶስተኛው ደግሞ የሚከላከሉበት መንገድ የማህፀን ግድግዳ የምንለውን እሱን ስስ እንዲሆን በማድረግ ያ ማለት በየወሩ የማህፀን ግድግዳችን እርግዝና እንደሚፈጠር በማሰብ ዝግጅት ያደርጋል ማለት ነው። ስለዚህ ያ ነገር እንዳይፈጠር ያደርጋሉ ማለት ነው። ዝግጅት የሚያደርግበት ምክንያት ኦልሬዲ አንድ እንቁላልና ስፐርም ከተዋሃደና ፈርቲላይዜሽን ከተፈጠረ በኋላ በማህፀን ግድግዳ ላይ ሄዶ መጣበቅ አለበት። ያ ከሆነ ብቻ ነው እርግዝና መቀጠል የሚችለው ወይም ተፈጥሯል ማለት የሚቻለው ማለት ነው። ነገር ግን ያ እንዳይሆን ሲሉ እነዚህ የምንወስዳቸው መድኃኒቶች ወይም ይሄ ኢመርጀንሲ ኮንትራሴፕቲቭ የምንለው ምንድነው የሚሰራው? የማህፀን ግድግዳው ስስ እንዲሆንና በላዩ ላይ መጣበቅና እርግዝና ማለት ፈርቲላይዜሽን ቢፈጠር እንኳን ሄዶ መጣበቅ እንዳይችል ያደርጋል ማለት ነው። ስለዚህ በዋናነት በእነዚህ 3 መንገዶች ነው የሚከላከለው ማለት ነው። አዩሲዲ ያልኳችሁ ወይም ደግሞ ሉፕ የሚባለው በተመሳሳይ መንገድ ነው እርግዝናን የሚከላከሉት ማለት ነው። እሺ፣ ስለዚህ ወደ አይነታቸው ስንገባ በዋናነት በ2 አይነት አድርገን መመልከት እንችላለን። የመጀመሪያው የሚዋጡ ኪኒኖች ናቸው። እነዚህ ደግሞ አዘጋጃጀታቸው ወይ ከፕሮጀስትሮን ብቻ ያላቸው፣ ኤስትሮጅን ያላቸው ወይ አንድ ላይ የተደረጉ ሆነው የተዘጋጁ ሊሆን ይችላል። እንደዚህ አይነት ኪኒኖች አሉ ማለት ነው። ሁለተኛው ደግሞ ሉፕ የምንለው ወይም ደግሞ አዩሲጂ በማህፀን ውስጥ የሚቀመጥ እርግዝና ለመከላከል የሚጠቅመው መሳሪያ ማለት ነው። ጥንቃቄ የጎደለው የግብረ ስጋ ግንኙነት ከተደረገ በኋላ ባሉት የመጀመሪያዎቹ 5 ቀናት ውስጥ ከሆነ የምንጠቀመው እንደ ኢመርጀንሲ ኮንትራሴፕቲቭ ሊያገለግል ይችላል ማለት ነው። ስለዚህ እነዚህ መንገዶች ናቸው ያሉት ማለት ነው። መጀመሪያ የሚዋጡትን ኪኒኖች ስንመለከት በዋነኝነት በ2 አይነት ነው ገበያ ላይ ያሉት። ዩሪፕሪስቴል ወይም ደግሞ ኤላ1 በሚል እዚህ ጋር ምስሉ ላይ ይታያል። በዛ መልክ የተዘጋጀውና ሌቬኖጅስትሮል የምንለው ማለት ነው። አጠቃቀማቸው ተመሳሳይ ነው።
ኤላዋን ያልኳችሁ ወይም ዩሊፕሪስቲን ዶዙ የሚዘጋጀው በአንድ ዶዝ ነው። ስለዚህ አንድ ጊዜ ብቻ ነው የሚወሰደው። በጣም ኢፊካሲው ወይም ደግሞ የማገልገል አቅሙ ወይም በትክክል እርግዝናን የመከላከል አቅሙ በጣም ከፍተኛ ነው። እስከ 98% የሚደርስ የማከላከል አቅም አለው ማለት ነው። ግን ጊዜው በሄደ ቁጥር ሊቀንስ እንደሚችል ሁሌም ከግምት ውስጥ ማስገባት ቢገባም እስካሁን ድረስ በተደረጉ ጥናቶች ግን በመጀመሪያው 5 ቀን ውስጥ ከተወሰደ 98% እርግዝናን የመከላከል አቅም እንዳለው ይገልጻሉ ማለት ነው። ያ ማለት 98% ማለት ከ100 ሴቶች ውስጥ 2 ብቻ ናቸው እርግዝና የመፈጠር እድል የሚያጋጥማቸው ማለት ነው። ሌቮኖጀስትሮል የሚባለው ደግሞ በሁለት አይነት ነው የሚዘጋጀው። እናም ደግሞ ከዩሊፕሪስቲን ትንሽ ዝቅ ያለ ነው የጥቅሙ ማለት ነው። ወይም ደግሞ ስህተት የመፈጠር እድሉ ትንሽ ከፍ ይላል። የሱ ያኛው 98% ብያቸዋለሁ። ይሄ ደግሞ በትክክልና በአፋጣኝ ከተወሰደ እስከ 95% እርግዝናን የመከላከል አቅም ወይም እድል አለው ማለት ነው። አዘገጃጀቱ በሁለት መንገድ ሊሆን ይችላል። በሁለት ዶዝ የሚወሰድ ማለትም ሁለቴ በሚወሰድ ኪኒን ተከፋፍሎ ማለት ነው። አንዳንዴ ደግሞ አንዴ በሚወሰድ ተደርጎ ይዘጋጃል ማለት ነው። በሁለቴ የሚወሰድ ከሆነ በመጀመሪያዎቹ 72 ሰዓታት ውስጥ ማለትም ጥንቃቄ የጎደለው ወሲብ ከተፈጸመ በኋላ ባሉ የመጀመሪያዎቹ 72 ሰዓታት ውስጥ የመጀመሪያው ዶዝ ይወሰዳል። ከዛ በኋላ የመጀመሪያውን ዶዝ ከወሰዳችሁ በኋላ ደግሞ ከ12 ሰዓት በኋላ ሁለተኛው ዶዝ ይወሰዳል ማለት ነው። በዚህ መንገድ ነው የሚሆነው አወሳሰዱ። ሌቮኖጀስትሮል ጊዜው በሄደ ቁጥር ወይም ደግሞ ቀናቶቹ በጨመረ ቁጥር እንዳልኳችሁ እስከ 4 ቀን ድረስ የመከላከል አቅም አለው ብያችኋለሁ። ነገር ግን በመጀመሪያው 24 ሰዓት ውስጥ ሲወሰድ ያለው የመከላከል አቅምና ከ4 ቀን በኋላ ያለው አቅሙ ይለያያል ማለት ነው። የመጀመሪያው 24 ሰዓት ውስጥ እንዳልኳችሁ 95% የመከላከል አቅም አለው። በ48 ሰዓት ውስጥ ከሆነ ደግሞ 85% ይሆናል የመከላከል እድሉ ማለት ነው። 4 ቀን በኋላ ሲወሰድ ደግሞ እስከ 58% ሊወርድ ይችላል ማለት ነው የመከላከል እድሉ። ስለዚህ የሚመከረው በተቻለ መጠን በአፋጣኝ መውሰድ ነው። እነዚህ የሚዋጡት ኪኒኖች ወይም የሚወሰዱት ናቸው ማለት ነው። በሶስተኛው አማራጭ ደግሞ ረጅም ጊዜ እርግዝናን የመከላከል ፍላጎቱ ካላችሁ ሉፕን ወይም አዩሲዲ የምንለው ኢንትራዩተራይን ኮንትራሴፕሽን ዲቫይስ የሚባለው ማለት ነው በማህፀን ውስጥ የሚቀመጠው እስከ 5 ቀን ባለ ጊዜ ውስጥ በመውሰድ እርግዝናን መከላከል ትችላላችሁ ማለት ነው። ይህ በጣም ከፍተኛ የሆነ 99.9% የመከላከል አቅም ያለው ነው። ያ ማለት ይሄ በጣም ከፍተኛ የመከላከል አቅም ነው። ከዛ በተጨማሪም ደግሞ እስከ 10 ዓመት ድረስ እርግዝናን መከላከል ይችላል። ስለዚህ እንዳልኳችሁ ሎንግ ተርም ኮንትራሴፕቲቭስ ከምንላቸው ውስጥ አንዱ ነው። እናም በዛውም ደግሞ እርግዝና እንዲከላከልላችሁ ማርገዝ ከምትፈልጉበት ጊዜ ድረስ መጠቀም የምትችሉት መንገድ ነው ማለት ነው። ይህን ያህል ካወራኋችሁ መጀመሪያ ወደ ተነሳንበት ጥያቄ ልመልሳችሁ። ኢመርጀንሲ ኮንትራሴፕቲቭስ የምንላቸው ፖስት ፒልን ጨምሮ ማለት ነው። ፖስት ፒል መስራቱን ማወቅ የምንችልባቸው መንገዶች አሉ ወይ ነው። በሚያሳዝን ሁኔታ ፖስት ፒል መስራቱን ወዲያውኑ ማወቅ የሚቻልባቸው መንገዶች የሉም። ያ የሚሆንበት ምክንያት ምንድነው? ፎር ሹር ሰርቷል ወይም አልሰራም የሚለውን ማረጋገጥ የሚቻለው ከ3 ሳምንት ወይም ከ2 ሳምንት በኋላ የእርግዝና ምርመራን በማድረግ ነው እንጂ ከዛ ውጪ በቀላሉ ማወቅ የሚቻልበት መንገድ የለም። ነገር ግን ቅድም እንዳልኳችሁ የመስራት እድሉ መጨመር የምትችሉባቸው እድሎች አሉ ማለት ነው። እነዚህ ምንድነው? አንደኛ በተቻለ መጠን በፍጥነት መድኃኒቱን መውሰድ በተቻለ ፍጥነት፣ ያ ማለት በ24 ሰዓት ውስጥ በመጀመሪያዎች 24 ሰዓት ውስጥ ብትጠቀሟቸው የአገልግሎታቸው ያን ያህል ከፍተኛ ነው የሚሆነው ማለት ነው። ሁለተኛ ልክ አጠቃቀሙ ፓኬቱ ላይ አብሮ ተጽፎ ነው ያለው በአብዛኛው ማለት ነው እና ያንን በሚለው መሰረት መጠቀም ማለት ነው። ግራ የሚገባችሁ ነገር ካለ ወይም ግልጽ ያልሆነ ነገር ካለ ደግሞ የሕክምና ባለሙያን ማማከር ማለት ነው። ስለዚህ በዚህ መንገድ በተቻለ መጠን መከላከል ይቻላል ማለት ነው። ያው ደግሞ እርግዝና ሊፈጠር የሚችልባቸው ቀናትን ማወቅም የተሻለ ጠቀሜታ ያለው ነገር ነው ማለት ነው። ምክንያቱም በዛ ጊዜ ውስጥ ጥንቃቄን በማድረግ ያልተፈለገ እርግዝናን መከላከል ስለሚቻል ማለት ነው። በእነዚህ መንገዶች ግን በትክክል ጥቅም ላይ እንዲውል ማድረግ ይቻላል ማለት ነው። ከዚሁ ጋር ተያይዞ ሊሰሩ የማይችልባቸው ሁኔታዎች አሉ። አንደኛ እንዳልኳችሁ ዘግይታችሁ ብትወስዱት ከሆነ፣ ሁለተኛ ከወሰዳችሁት በኋላ በመጀመሪያው 3 ሰዓታት ውስጥ የሚያስመልሳችሁ ከሆነ በዛም ያ ማለት መድኃኒቱ ላይሰራ ከሚችልባቸው ምክንያት። ከዚህም በተጨማሪ አንዳንድ ጥናቶች ላይ እንደሚያሳዩት ቢኤምአያቸው ማለትም ቦዲ ማስ ኢንዴክሳቸው ኪሏቸው ማለት ነው
ከ26 ኪሎ ግራም ፐር ሜትር ስኩዌር። ከዚህ በፊት በተደጋጋሚ BMI እንዴት እንደሚሰራ ነግሬያችኋለሁ። ኪሎአችሁን መጀመሪያ ቁመታችሁን እርስ በርስ ታባዙታላችሁ ወይም ስኩዌር ታደርጉታላችሁ። ለምሳሌ ሜትር ከ50 ቢሆን ሜትር ከ50 በሜትር ከ50 ማባዛት ነው። ከዛ በኋላ ኪሎአችሁን ለዛ ቁጥር ታካፍሉታላችሁ ማለት ነው። ስለዚህ በዛ መንገድ ስትሰሩት ከ26 ኪሎ ግራም ፐር ሜትር ስኩዌር በላይ ከሆነ የመስራት እድሉ ዝቅተኛ ነው የሚሉ ጥናቶች አሉ ማለት ነው። ስለዚህ በእነዚህ ሰዓት ውስጥ ኤላዋን የምንለው ወይም ኒውሊፕሪስቲል ብዙም ዶዙ እንዲደብል እንዲደረግ አይመከርም። ነገር ግን የምትወስዱት ሌቬኖጀስትሮል ፒሉን ከሆነ ደብል ብታደርጉት ማለትም አንድ ፍሬ ከሆነ እዛ ላይ ያለው 2 ዶዝ እንድትወስዱ ይመከራል ማለት ነው። ስለዚህ ከዚህ በተጨማሪ ደግሞ የተለያየ ከጉበት ጋር ሪያክሽን ያላችሁ ማለት ነው የጉበት ኤንዛይምን የሚጠቀሙ መድኃኒቶችን የምትወስዱ ከሆነ በዛ ምክንያት ምናልባት አገልግሎቱ ወይም ጠቀሜታው ሊቀንስ ይችላል ማለት ነው። ስለዚህ መድኃኒቶች የምትወስዱ ከሆነ ለሕክምና ባለሙያ ብታማክሩ ይመከራል ማለት ነው። ልክ በዛውም ደግሞ ከጉበት ጋር የተያያዙ የጤና ችግሮች ካሉባችሁ የመስራት እድሉ ሊቀንስ ይችላል ማለት ነው። ስለዚህ ከዚሁ ጋር ምን እናውራ? ኮንትራ ኢንዲኬሽንስ ማለትም መውሰድ የማይችሉ ሰዎች ምን አይነቶች ናቸው የሚለውን እንመልከት። የተለያዩ ጥናቶች እንደሚሉት በቂ የሆነ ማስረጃ የለም ማለትም ፖስት ፒልን ማለት ነው። ምክንያቱም ሉፕ የምንለው ወይም IUCD የምንለው የራሱ የሆነ ኮንትራ ኢንዲኬሽኖች ወይም ደግሞ መወሰድ የማይችሉባቸው ሁኔታዎች አሉ። እነሱን በኋላ እነግራችኋለሁ፣ ከዚህ ቀጥዬ እነግራችኋለሁ። ነገር ግን ይሄኛው ፖስት ፒል የሚባለውን መውሰድ ለአደጋ የሚያደርጉባቸው ወይም ለአደጋ ሊያጋልጣቸው የሚችሉባቸው ሁኔታዎች እስካሁን ድረስ በግልጽ የተገኘ ነገር የለም። ነገር ግን በግልጽ አልተገኘም ማለት የለም ማለት አይደለም። ስለዚህ በአጠቃላይ እዛው ካርቶኑ ላይ ብትመለከቱት የሚቀመጡ ፋብሪካዎቹ የሚያስቀምጧቸው ክልከላዎች አሉ ማለት ነው። ለምሳሌ መጀመሪያው ፕሬግናንሲ ወይም እርግዝና ነው። እርግዝና ከተፈጠረ በኋላ ፖስት ፒልን መውሰድ አንደኛና ዋነኛው ነገር ጽንሱ እንዲቋረጥ አያደርግም። እንደዚህ አይነት ስራን አይሰራም ወይም እንደዚህ አይነት ፋንክሽን የለውም። መጀመሪያ እርግዝና ከመፈጠሩ በፊት እንዳይፈጠር ሊያደርግ ይችላል እንጂ ኦልሬዲ በተፈጠረ እርግዝና ላይ ግን እርግዝናን ማቋረጥ አይችልም። ስለዚህ ባይወሰድ ነው የሚመከረው ማለት ነው። ነገር ግን በልጁ ላይ ሊያደርስ ስለሚችሉ ጉዳቶች እስካሁን ድረስ የተገኘ በቂ የሆነ ጥናት የለም ማለት ነው። ስለዚህ ግን በአጠቃላይ እርጉዝ ሰዎች እንዳይወስዱት ነው የሚመከረው ማለት ነው። ሁለተኛ ደግሞ ምንነቱ ያልታወቀ ከማህፀን ደም መፍሰስ ያላቸው ሴቶችም ባይወስዱ ሲል ይመክራል ማለት ነው። ከዚህ በተጨማሪ ለሚሰጡት ሆርሞኖች ከዚህ በፊት በተለያየ ምክንያት መድኃኒቶችን ወስደው ከዚህ ጋር ተመሳሳይ የሆኑ ማለት ነው መድኃኒቶችን ወስደው አለርጂክ ሪያክሽን ወይም አለርጂ ያለባቸው ሰዎች እንዲወስዱት አይመከርም ማለት ነው። በእነዚህ መንገዶች ላይ ኮንትራኢንዲኬሽን ያስቀምጣል ማለት ነው። ወደ IUCD የምንለው ወይም ሉፕ ያልነው ወይም በማህፀን ውስጥ የሚቀመጠው መከላከያ የራሱ የሆኑ ኮንትራኢንዲኬሽኖች አሉት ብያቸዋለሁ። ወይም መወሰድ የማይችልባቸው ሁኔታዎች አንደኛ ክሮኒክ የሆነ ፐልቪክ ኢንፍላማቶሪ ዲዚዝ ማለትም በአማርኛ ይሄን ለማስረዳት ትንሽ ይከብደኛል፣ ግን ከማህፀን ጋር የተያያዘ የህመም አይነት ነው ፐልቪክ ኢንፍላማቶሪ ዲዚዝ ማለት። እንደሱ አይነት ህመም ያለባቸው ከማህፀን የሚፈስ ደም መፍሰስ ምንነቱ የታወቀም ሊሆን ይችላል ያልታወቀም ሊሆን ይችላል ያለባቸው ሰዎች፣ የካንሰር ህመም ከማህፀን ጋር የተያያዙ ማለት ነው ኤኒ ጄኒታል ኤሪያ ላይ ያሉ የካንሰር ህመም ወይም ደግሞ ካንሰር ሊሆን ይችላል ተብሎ ጥርጣሬ ያለባቸው ሁኔታዎች፣ ቁስለቶች፣ እንደዚህ አይነት ነገሮች ያሉባቸው ሰዎች እንዲሁም ደግሞ በተፈጥሮ የማህፀን አቀማመጣቸው የተለየ በውስጡ ለምሳሌ በተለያየ ምክንያት የማህፀን እጢዎች ያሉባቸው ሰዎች እነዚህ ሰዎች ባይጠቀሙት ይመከራል። ስለዚህ በደንብ ደግሞ ወደፊት ማለት በቀጣይ ቪዲዮዎች ላይ ስለ IUCD ወይም በማህፀን ውስጥ ስለሚቀበር የእርግዝና መከላከያ አንድ ቪዲዮ ሰራላችኋለሁ። እዛ ላይ ደግሞ በደንብ ስለሱ ታዩታላችሁ ማለት ነው። ስለዚህ አሁን ደግሞ ዛሬ ያው ስለ ፖስት ፒል ስለሆነ መነሻችን ሳይድ ኢፌክቶች ወይም ከወሰዳችሁ በኋላ ሊያጋጥሟችሁ የሚችሏቸውን ነገሮች እንመልከት። ከነዚህ ውስጥ አንደኛው ናውዚያ ወይም ማስመለስ፣ ማቅለሽለሽ፣ ቁርጠት፣ የወር አበባ መዘበራረቅ፣ መዘግየት እንደዚህ አይነት ነገሮች ወይም ደግሞ ቶሎ መምጣት፣ በሁለት ወር አበባ መሀል ድንገተኛ ደም መፍሰስ እነዚህ ነገሮች ሊያጋጥሙ የሚችሉ ናቸው። ራስ ምታት፣ የድብርት ስሜት፣ የጭንቀት ስሜት፣ የጡት ህመም ማለት የጡት ህመም ሲባል ሲነካ የሚያም አይነት ማለት ነው። እንደሱ አይነት ህመም ሊፈጥር ይችላል ሆርሞናል ነገር ስለሆነ ማለት ነው። ያው ፔሪዳችሁ ከ7 ቀን በላይ ከሆነ የዘገየው ወይ መምጣት ካለበት ጊዜ ከ7 ቀን በላይ ከዘገየ እርግዝና ተፈጥሮ ሊሆን ስለሚችል መዘግየት ብቻ ሳይሆን ማንኛውም አይነት ከሌላ ጊዜ ካለው ውጪ የሆነ ነገር ካያችሁ በጣም ትንሽ የሆነ መጠን ያለው ሊሆን ይችላል፣
በጣም ቀጠን ያለ ፈሳሽ ሊሆን ይችላል። እንደዚህ አይነት ነገሮች ካያችሁ የአንደኛ የእርግዝና ምርመራን ብታደርጉ ይመከራል። ሁለተኛ ደግሞ የሕክምና ባለሙያዎችን ሄዳችሁ ብታናግሩ ይመከራል ማለት ነው። IUCD የምንለው ጥሩ ፓርቱ በተለይ ከኮፐር ቤዝድ የሆነ አዮዲን አሁን እያወራ ያለሁት ጥሩ ነገሩ ምንድነው? ሆርሞናል ነገር የለውም። ስለዚህ ከሆርሞን ጋር ተያይዘው የሚፈጠሩ ሳይድ ኢፌክቶች የመፈጠር እድላቸው በጣም ይቀንሳል ማለት ነው። ነገር ግን በመጀመሪያዎቹ 6 ወራት የወር አበባ መዘበራረቅን እሱን ሊያመጣ ይችላል ማለት ነው። እነዚህ ከኢመርጀንሲ ኮንትራሴፕቲቭስ ማለትም ከሉፕ ጋር ከሚዋጣው ክኒን ጋር ተያይዞ ሊያጋጥሟችሁ የሚችሉ ሳይድ ኢፌክቶች ናቸው ማለት ነው። ይህን ቪዲዮ ግን ከመጨረሻ በፊት በጣም ላሳስባችሁ የምፈልገው ነገር ኢመርጀንሲ ኮንትራሴፕቲቭ ወይም ፖስት ፒል የምንለው ልክ ቃሉ እንደሚያመለክተው ተግባሩ ለኢመርጀንሲ ኮንዲሽኖች ብቻ ነው። ያ ማለት ሁሌም በየቀኑ ወይም በየጊዜው ቶሎ መወሰድ የለበትም። ልክ እንደ ሬጉላር የሆነ ወይም ሁሌ እንደሚወሰድ የእርግዝና መከላከያ እንደ መደበኛ የእርግዝና መከላከያ መጠቀም የለባችሁ ማለት ነው። ይሄ ደግሞ በጭራሽ የማይመከር ነገር ነው ማለት ነው። ይህን መርሳት የለባችሁ። ምክንያቱም እንደምታዩት በውስጡ ያሉት ሆርሞኖች ዶዛቸው ከሌላው ወይም በየቀኑ ከሚወሰዱ ከተለያዩ የእርግዝና መከላከያዎች አንጻር ከፍ ያለ ነው። ስለዚህ ሊፈጥሩ የሚችሉ ሳይድ ኢፌክቶችን በዛው ያህል ከፍ ያለ ነው ማለት ነው። ስለዚህ ፖስት ፒልን እንደ መደበኛ የእርግዝና መከላከያ በፍጹም መጠቀም የለባችሁም ማለት ነው። እሺ፣ ስለዚህ ዛሬ ስለ ኢመርጀንሲ ኮንትራሴፕቲቭ ወይም ፖስት ፒል ስለምንለው ያዘጋጀሁላችሁ ቪዲዮ ይሄ ይመስል ነበረ። አጠር ያለች ቪዲዮ ናትና ትጠቅማችኋለች ብዬ አስባለሁኝ። ማንኛውም አይነት ጥያቄ፣ አስተያየት መንገር የነበረብኝ ወይም መግለጽ ያለብኝ ነገር ግን የረሳሁት ነገር ካለ እንደተለመደው ኮመንት ላይ ያስቀምጡልኝ። ዛሬን ደግሞ ሰብስክራይብ ሳታደርጉ እየተመለከታችሁ ያላችሁ ሰዎች እባካችሁ ሰብስክራይብ ማድረግ እንዳትረሱ። ላይክ፣ ሼር እንደተጠበቀ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።